ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። በዚህ ምሽት እንግዲህ ዳግም ተገናኝተናል። ቀን ላይ እጅግ በጣም ወሳኝ የሆነ መረጃ አቀብለናል። ይሄ ደግሞ ያመለጣችሁ ገባ ብላችሁ እንድታዳምጡ መረጃውንም ደግሞ ለሌሎች እንድታጋሩ በእግዚአብሔር ፍቅር እንጠይቃቸዋለን። እጅግ በጣም ወሳኝ ስለሆነ እንግዲህ ደግሞ አሁን ደግሞ ሌላ ደግሞ የዓለማችን ክስተትና እጅግ በጣም ደግሞ ወቅታዊ ትንቢታዊ የሆነ ክስተትም ጨምሮ ወደ እናንተ ለማድረስ ፓስተር አለማየሁ መስመር ላይ ይገኛል። ከሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ነሙ ይገኛል። ምን ይሆን ይሄ መረጃ? እጅግ አንገብጋቢ የሆነ መረጃ ስለሆነ እሱን ደግሞ ያቃብለናል። በቅድሚያ ሰላምታ ላቅርብና ከእርሱ ጋር ወደምናደርገው ውይይት እናመራለን። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን በድጋሚ ተገናኝተናል። መረጃህን ለአድማጮች ማጋራት ትችላለህ? ምንድነው እንግዲህ በትናንትናው ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተባበሩ መንግስታት ስብሰባ ላይ ንግግር አድርገው ነበረ። ይህም ንግግር ለረጅም እስከ 59 ደቂቃ ማለት አንድ ሰዓት የሞላ ንግግር ነበር ያደረጉትና ነገር ግን በጣም 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 አደገኛ ንግግር እንደነበረ መረዳት ተችሏል። አንደኛው እንግዲህ ያው ታውቃለህ ከዓለም 191 ሀገራት ለፍልስጤም እውቅና ሰጥተዋል። እውቅና መስጠታቸውንም በመድረኩ ላይ የተናገሩ መሪዎች ገልጸዋል። ንግግሩ ገልጸዋል። እንግዲህ ይሄ በጣም እስራኤልን ብቻ ሳይሆን አሜሪካንንም በጣም ያበሳጨ እንደነበረ በንግግራቸው ለመጠቆም ሞክረዋል። እና እንደውም ያሉት ምንድነው ሐማስን እንደመሸለምና ለሐማስ ያለውን ለአሸባሪ እውቅና እንደመስጠትና በኦክቶበር የፈሰሰው ደም ምንም እንዳልመሰላቸው አድርገው ነው የተናገሩት። እና እነዚህ ሀገሮች ደግሞ የሚገርም በአንድ በኩል የአውሮፓ ህብረት ሀገሮች የኔቶ አባል ሀገሮች ናቸው። የኔቶ አባል ሀገሮች ናቸው። በአንድ በኩል ደግሞ የአሜሪካ ወዳጆች የሚባሉ ናቸውና የዓለም ፖለቲካ እንዴት አይነት መልኩን እየቀየረ እንደሆነና በተለይም ደግሞ እኔ በእሳቸው ንግግር ሳዳምጥ የተረዳሁት አንድ ነገር ምንድነው 2030 የሚለው አንድ የዓለም አዲስ የፖለቲካ ስርዓት የሚለው ይሄ የ2030 አጀንዳ ወርልድ ኢኮኖሚክ ፎረም ያዘጋጀው እሱን የሚመለከት ይመስላል። እንግዲህ ይሄ ምንድነው አሁን ዶናልድ ትራምፕ ንግግር በኃይል ምንድነው አሜሪካ የምትለውን ብቻ አውሮፓም እንዲሰሙ ይፈልጋሉ። ነገር ግን አውሮፓውያኖች ህብረት በጣም ከሚያደርጉት ነገር አንዱ ምንድነው የኢኮኖሚ ማዕቀብ በእስራኤል ላይ ለመጣልና እስራኤልን ለማሽመድመድ ቆርጠው ተነስተዋል። እንደውም እስራኤል ወስደዋለሁ ለምትለው እርምጃ እንድትጠነቀቅ ነው ያሉት። ሁለተኛው ያነሱት እንግዲህ ሁለት ትልቅ ጭብጥ ነገር ነው ያነሱት። ብዙ ነገር ነው የተናገሩት። እኔ ሁለቱን ጭብጥ ነው የወሰድኩት። አንደኛ በራሻና በዩክሬን መካከል በሚደረገው ጦርነት ራሽያ ወደ ኔቶ ግዛት ጀቶቹ አውሮፕላኖቹ እንዲገቡ ቅኝት እያደረጉ እየወጡ እንደሆነ ይታወቃል። እና ይህንን ነገር ምንድነው ያሉት እሳቸው አውሮፕላኖቹ ይመቱ ነው ያሉት። ኔቶ ከዚህ በኋላ በቀጥታ ይመቱ የሚል ነገር አንስተዋል። ይሄ ብቻ አይደለም፣ የአውሮፓ ህብረት ከተባበረና በራሽያ ላይ ጠንካራ የሆነ የኢኮኖሚ ማዕቀብ
ማለት የአውሮፓ ህብረት አሁን ነዳጅ ይገዛሉ በመጠኑም ቢሆን ይህንን የሚያቆሙና ጠንካራ እርምጃ የሚወሰድ ከሆነ ዩክሬን ራሻን ማሸነፍ ትችላለች፣ የተወሰደባትንም ግዛት ማስመለስ ትችላለች የሚል ለራሻ ልብ የሰጠ አቋማቸውን የቀየሩበት ከሰላም አቋማቸው ፈገግ ያሉበት ለዩክሬን ልበልባ ደግሞ እዛው ጋር የሚጋጭ ነገር የምትመለከተው ምንድነው መሰለ ኖቤል ለኔ ይገባኛል ይላሉ። በዚህ ጋር ደግሞ ጦርነት እያወጁ ነው። እሱ ብቻ አይደለም እኮ ፓስተር፣ ከዚህ ቀደምም እኮ ዩክሬን ፌል አድርጋለች። በቃ ራሻ የአንበሳውን ድርሻ ወስዳለች ብሎ እኮ ለራሻ ሳይድ አድርገው አሁንም ደግሞ ድርድሩን እመልሳለን ከማለት ይልቅ ምንድነው ያደረጉት? ዩክሬን ክሪሚያ ልሳነ ምድርን ሳይቀር ማስመለስ ትችላለች፣ እኛም በጦር መሳሪያና በገንዘብ እንደግፋለን ነው ያሉት። ተሳልቀዋል እንጂ በሩሲያ ጦር በ5 ቀን መደምደም የሚችለውን ለ3 ዓመት ተንደፋድፎ መጥቷል አይነት ነገር ሁሉ ተሳውረ ምንድነው ራሻ ተዳክማለች የሚል የፖለቲካ ሐሳብ አላቸው። ራሻ ግን አውሮፓንና አሜሪካንን እያዳከመች እንደሆነ እሳቸው አልገባቸው። ግን የሚገርም ፓስተር፣ በጣም የገረመኝ ነገር ልንገርህ። በጣም የገረመኝ መረጃ ሰሞኑን ሰጣ ገባ ውስጥ ናቸው ያሉት የራሻ ቃል አቀባዩ ዶናልድ ትራምፕ የወረቀት ላይ ነብር ሆናለች ሩሲያ ብለው በተናገሩ ጊዜ አስገራሚ ምላሽ ነው ከራሻው ቃል አቀባይ የተመለሰው። እኔ እናንተ ብዙ ጊዜ ኮት እያደረግን የምንናገረውን ማለት ነው። እኛ የወረቀት ላይ ነብሮች ሳንሆን ድቦች ነን ብለው ቃል በቃል የተናገሩት እና የሚገርም ስለሆነ ነው። አሁን ምንድነው መሰለህ፣ ነገር ግን ይሄንን ይበሉ እንጂ የኔቶ ዋና ጸሐፊ ወዲያውኑ ይህንን ቃል ለማሻሻል ሞክረውታል። ኔቶ ማንም ሀገር ተነስቶ ትእዛዝ ስለሰጠ እርምጃ የምንወስድ ሀገሮች አይደለንም ብለዋል። ምክንያቱም አደጋውና ጣጣውን የሚሸከሙት አውሮፓውያኖች ናቸው፣ የሚደበደቡም አውሮፓውያኖች ናቸው። ሩሲያ ገና ያልተጠቀመቻቸው እጅግ በጣም ሞደርን የሆኑ ዘመናዊ የሆኑ ሚሳኤሎች አሉ። በስተጀርባዋ ደግሞ ቻይና፣ ሰሜን ኮሪያ፣ ኢራንም አለች እና ይሄንን እየተገነዘቡ አይመስለኝም። አንዳንድ ጊዜ ዶናልድ ትራምፕ ሲናገሩ በዚህ በኩል የኖቤል ሽልማት ይጠይቃሉ፣ በዚህ በኩል ደግሞ ጦርነትን ያውጃሉ። ምቱ ስትል ጦርነት እያወጅክ ነው ያለው። ኔቶ አውጇል ማለት ነው። የኔቶ ዋና እንግዲህ መሪ እነሱ ናቸው፣ አሜሪካን ናቸው ኔቶን የምትመራውና ይሄ ነገር ትንሽ የተደበላለቀ ነገር ሆኗል። እንግዲህ ትእዛዝ ሰጥተዋል። ያው ፕሬዚደንቱ የአውሮፓ ሀገራት ለፍልስጤምም የሰጡትን እውቅና ለእኛ እንደማይሳካ ያለኛ እንደማይሳካ እወቁት ብለዋል። እንደማይሳካ እወቁት ብለዋል። እንግዲህ እወቁት ማለታቸው በጣም ከባድ ነው እና ግን እኔ በጣም የገረመኝ ምንድነው የፍልስጤሙ ፕሬዝዳንት የሆኑት መሐሙድ አባስ ወደ ዋሽንግተን እንዳይጓዙና ዋሽንግተን እንዳይገቡ ከለከለች። ኒውዮርክ እስራኤል ደግሞ እንዳይጓዙ ከለከለችና እዛው ባሉበት በቪዲዮ ሊንክ ነው ስብሰባውን የተከታተሉትና ንግግርም ያደረጉት በዛ ስብሰባ ላይ ያ ነው እንደተከታተሉ ተናግሯል። እንግዲህ በቪዲዮ እነዚህ ነገሮች በጣም የሚያስፈሩና ቀጠናውን የበለጠ ውስብስብ ውስጥ የሚያደርግ ነው። እንግዲህ አሁን እስራኤል እኔ እርምጃ ወስዳለሁ እያለች ነው። ምን አይነት እርምጃ እንደምትወስድ እንግዲህ በ29 ከአሜሪካው ፕሬዚደንት ጋር ኒውዮርክ ላይ ይቅርታ ዋሽንግተን ላይ ስብሰባ አላቸው። ከዛ እንደተመለሱ እንደሚያሳውቁ ነው እየተናገሩ ያሉት። ምላሹ ይህንን ደግሞ ምላሽ እንዳሰጥ እንግሊዝና ፈረንሳይ እስራኤልን በከፍተኛ ሁኔታ ያስጠነቀቁ ነው ያሉት። ይህ ማስጠንቀቂያ ይሰራል አይሰራም ወይ የሚለውን ነገር ደግሞ በቀጣይ የምናየው ነው። በእርግጥ የተባበሩ መንግስታት ድርጅት መቋጫው በ28 ይመስለኛል፣ እስካሁን አልተቋጨም ስብሰባው። በመቋጫው ላይ አንድ መግለጫ ያወጣል ተብሎ ይጠበቃል። ምን አይነት መግለጫ እንደሆነ የምንከታተልና የምንናገረው ይሆናል። ነገር ግን ቅዱሳን ማወቅ ያለባቸው ዓለም በፍጥነት እየተጓዘ ነው፣ ወደ ጥፋት በፍጥነት እየሄደ ነው፣ እጅግ በሚያስገርም ፍጥነት። በተለይ ደግሞ በመካከለኛው ምስራቅና በአውሮፓ አካባቢ ያለው ፍጥነት ለጦርነት ያለው እሽቅድምድምና ፍጥነት ስጋት ውስጥ የሚከት ነው።
ዓለምን ወደ ጥፋት የሚነዳ ነው። ይህ ደግሞ ሊሆን ግድ እንደሆነ መጽሐፍ ስለሚናገር እኛ ምን እያደረግን ነው የሚለን እኔ ዛሬ ቅዱሳንን እግዚአብሔር ሰዎችን ቤተክርስቲያንን እምጠይቀው ለአንድ ደቂቃ ቆም ብለው ምን እያደረግኩ ነው ብለው እንዲያስቡ ፈልጋለሁ። ማን ደቂቃ ይሁልህ በእነዚህ 2 ዓመት ነው ካህናቶች ይፋ የሆኑት። በእነዚህ 2 ዓመት ነው ስለ መቅደሱ ከፍተኛ እንቅስቃሴ ያለው። በእነዚህ 2 ዓመት ነው እስራኤል ዙሪያውን እያጸዳች ያለችው። በእነዚህ 2 ዓመት ነው የዓለም ጂኦፖለቲክሱ በፍጥነት የተቀየረው። በእነዚህ 2 ዓመት ሀገሮች በሚያስደንቅ ፍጥነት ዘመናዊ የጦር መሳሪያ ለመታጠቅ እሽቅድምድም ውስጥ ይገባ። ስለዚህ ቆም ብለን የዓለም ወዴት እየሄደ ነው? እኔስ ምን እየሰራው ነው? ቤተክርስቲያን ምን እየሰራች ነው? ተልኳችንን እየተወጣን ነው የሚለውን ነገር በጥልቀት ማየት ያለብን ጊዜና ዘመን ይመስለኛልና እንግዲህ ይህንን ለማለት ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንወዳችኋለን። ተባረኩልን። ዞትር ለእናንተ መረጃ ይዞ መምጣት አይታክተንም። ምናልባትም ማምሻው ላይ በሰበር ከዚህ በኋላ ምናልባት መሀል ላይ ሰበር ካለ እንመጣለን። እግዚአብሔር ደግሞ ይረዳናል። ምክንያቱም አሁን ላይ በጣም እኛ ከምንዘግበው በጣም ትንሹን ነው፣ በጣም ጥቂቱን ነው እና ዓለም በጣም እየፈጠነ የሄደ ነው። መረጃው ራሱ በሰዓታቶች ውስጥ መረጃዎች ይለዋወጣሉ። ተለዋዋጮች ናቸው። ይህንን እንድትረዱልን እንፈልጋለን። ጌታ ይባርካችሁ። የጌታ ሰላም ጸጋ ከሁላችሁ ጋር ይሁን። መልካም ምሽት። ሻለው። እግዚአብሔር አብዝቶ ይባርክ ፓስተር። በእውነት በብርቱ ያስገነዘብከን ጉዳይ በጣም አሳሳቢም ነው። መጨረሻ ላይ ያሳሰብከው ጉዳይ እኔንም ምንድነው ስቦኛልና በተለይም ደግሞ መሪዎች፣ ቤተክርስቲያን መሪዎች ትኩረት አድርገው ማየት ያለባቸው ጉዳይ ላይ ሆነዋል። ወይ ነው ወቅቱ እንደዛ የሚያደርግ ነው ብለህ ያስቀመጥከው ጉዳይ በጣም እኔንም ገዝቶኛል። አሁንም እኔም መልሼ ያንን ነገር ነው ማሳሰብም ወደው በጣም 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 ትኩረት ሳቢ የሆነ መረጃ ነው። ውድ አድማጮቻችን በመካከለኛው ምስራቅና በመላው ዓለም የሆነ ያለው ነገር የምንዘናጋበት ስላልሆነ በብርቱ ዝግጁ እንድንሆን መቅረዞቻችንን ዕለት ዕለት እየሞላን መስመራችንን እያስተካከልን ይሄ ቀን እየጠቀሱ በዚህ ቀን ይመጣል አይመጣም በሚለው ሳቤ ሳይሆን ተማሪው እየተማረ ነጋዴው እየነገደ ሰራተኛው እየሰራ አገልጋዩም እያገለገለ የጌታ ኢየሱስ ክርስቶስን መምጣት መጠባበቅ ስለሚቻል በዚሁ መልኩ ሁላችንም እንድንተጋ እናሳስባለን። የእግዚአብሔር ቀን ሳይመጣ የሚያስፈራው ቀን ሳይመጣ በትጋት እንድንሆን እግዚአብሔር ይርዳን እንላለን። ለምጽአቱ አዋጅ ነጋሪ አገልግሎት ለዛሬ ምሽት እንግዲህ ይዘን የመጣነው መረጃና መልእክት ይሄንን ይመስላል። እግዚአብሔር ፈቃዱ ከሆነ ፓስተር እንዳለው ምናልባት እየሆነ ያለውን ነገር ተመልክተን በሰበር ልንመጣ እንችላለን። በተረፈ እግዚአብሔር ከኛ ጋር ይሁን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራትና ፓስተር አለማየሁ ደግሞ በጋራ ሆነን ነው ይህንን መረጃ ወደ እናንተ ይዘን የመጣነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።